ጌታ ትንንሽ ጸጾቻችን እየታገዘ እስክናድግ ድረስ ይቆያል እንጂ ሰው በተሳሳተ ቁጥር አውጥቶ አይጥልም። ከኒቆዲሞስ የበለጠ ስተት የሚሳሳት የለም። አምላክን ጸጋ ያደረብ ሰው ነው ሲለው አልተቆጣውም፣ አልቀሰፈውም። ምንድነው ያለው እዚህ ውስጥ? ይልቁንም ሳይከራከለው ለምን እንደዚህ ትላለህ ሳይል ዕውቀቱን አሳደገለት። ከዕውቀት ወደ ዕውቀት፣ ከልልና ወደ ልልና፣ ከሃይማኖት ወደ ሃይማኖት መለሰው። ቅንነቱን አይቶ ነው። ሰው ስሜቱን ሳይጨምር ወደ አንድ ወገን ሳይወግን እውነትን በገለልተኛና በንጹህ ቅን ሕሊና የሚፈልግ ከሆነ እግዚአብሔር ወደ እውነት ሳያደርስ ያንን ሰው አይገለውም። ኒቆዲሞስን እንደዚያ ነው ያደረገው ጌታ። አልተቆጣውም። ሁሉ ሕጸጾቻችን ታግሶ የሚያሳድግ አምላክ መሆኑን ለማስረዳት ምን አለው? ባታውቅ አይፈረድብህም ሲለው ነው። ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም የእግዚአብሔር መንግስት፣ ዳግመኛ ያልተወለደ ሰው እግዚአብሔር መንግስት አይገባም ነው ያለው። የእግዚአብሔር መንግስት የምትባለው የክርስቶስ አምላክነት ናት ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስ አምላክነት ናት እና ስለዚህ መምህር አንተ እግዚአብሔር ያደረብህ ሰው እንደሆንክ እናውቃለን ሲለው ወደ እግዚአብሔር መንግስት እግዚአብሔር ከመንፈስ ያልተወለደ ሰው ወደ እግዚአብሔር መንግስት አይገባም፣ ዳግመኛ ያልተወለደ ነው ያለው። እውነትህን ነው። ከመንፈስ ቅዱሳዊ ትምህርት ካልተወለድክ የኔን የእግዚአብሔር ጌትነቴን እግዚአብሔራዊ አምላክነቴን ወደ ማወቅ መጋረጃ መግባት አትችልም ማለት ነው። መንፈስ ቅዱስ ካላደለህ፣ የመንፈስ ቅዱስን ጸጋ ካላገኘ፣ ከእግዚአብሔር ካልተሰጠ፣ ቅን ሕሊና ይዘህና ከመንፈሳዊ መምህር ካልተማርክ ይሄን ልታገኝ አትችልም። ስለዚህ ዳግመኛ መወለድ ያለው ጌታ እዚህ ውስጥ ምን ነበረ? አንዱ ከመንፈስ ቅዱስ መማር ነው። ከመንፈስ ቅዱስ መማር እንግዲህ የት ነው የምናገኘው ስንል መንፈስ ቅዱስ ሁላችንም እየመጣ እየገለጸ ዝም ብሎ እንዲህ ነው እያለ በጆሮአችን ሹክ ይለናል ማለት አይደለም። አንድ እግዚአብሔር ባወቀ በመግቦቱ በረዴቱ በጥበቃው ያስተምረናል፣ ልቡናችን ያቀናል። ዋናው ግን ምስጢሩ ቅዱስ ጳውሎስ እንዳለ እስማነ ወለድኩክሙ በትምህርተ ወንጌል እግዚአብሔር፣ በጌታችን መድኃኒታችን በኢየሱስ ክርስቶስ በእግዚአብሔር ወንጌል ሁላችሁንም ወልጃችኋለሁ ይላል። አንደኛ ቆሮንቶስ ምዕራፍ 4 ላይ ሲናገር ሁላችሁም ወልጃችኋለሁ ሁላችሁንም ሲል ሰው ዳግመኛ የሚወለደው ቅዱስ ጳውሎስን ከሚመስል መምህር ነው። መንፈሳዊ ትምህርት ቤት እዚያ ያልተወለደ ሰው ምንጊዜም የክርስቶስ መንግስት ሳይገባው ይኖራል። ውጭ ነው የሚሄደው። ኢየሱስ ክርስቶስ ጸጋ ያደረበት ነው። ኢየሱስ ክርስቶስ